ሰላም ጤና ይስጥልን እንደምናችሁ እንደምን ከርማችኋል የህብረታችን ፕሮግራም ተከታታዮች በሳምንቱ ዛሬም ተገናኝተናል እንደገና ባለፈው ሳምንት የኢትዮጵያን ማህበረ ፖለቲካ ጉዞ ተመልክተን ነበር ለውይይት አቀርበን ነበር ከዛ የተወሰነ እንዳተረፋችሁ አምናለሁኝ ብዙ ጊዜ ስለ ወጣቶች አነሳለሁና ወጣቶች በዚህ ጉዳይ ላይ እንደተወያያችሁበት ፖለቲካ አባላት የሆናችሁ በተለይ ደግሞ ጉዳዩን በሰል አድርጋችሁ ከፓርቲያችሁ ማኒፌስቶ አንፃር ከፓርቲያችሁ የማህበረ ፖለቲካ ትንታኔ አንፃር ትገመግሙታላችሁ ብዬ በጣም አምናለሁኝ ዛሬም ተያያዥ ጉዳይ ነው የምናየው ባለፈው ሳምንት ጉዞውን ስናይ የኢትዮጵያን ማህበረ ፖለቲካ ነው ነጥለን ያየነው ሁለንተናዋን የኢትዮጵያን ጉዳይ ሳይሆን የማህበረ ፖለቲካ ጉዞዋ ከምስለት ወደ ኢትዮጵያ ትቅደም ከኢትዮጵያ ትቅደም ወይም ከኢትዮጵያ ፈርስት ወደ ብሔር ይቅደም ነው የተጓዝ ነው እና እነዚህ ጉዞዎች በጣም አደገኛ ጉዞዎች ናቸው የተጓዝ ነው በተለይ መጨረሻ ላይ ያለንበት የብሔር ይቅደም አስተምህሮ ብዙ መዋቅራዊ ግጭቶችን እንዳመጣብን ነው የተወያየ ነው ዛሬም እንግዲህ ከዛ ጋር የተያያዘ በተለይ ህገ መንግስቱን የተመለከተ ነው ህገ መንግስቱ የኢትዮጵያ ህገ መንግስት የብሔር ዶክትሪን ምንድነው የሚል ነው ዛሬ እንግዲህ አንድ ሶስት ንድፈ ሐሳቦችን እናያለን እነዚህ ሶስት ንድፈ ሐሳቦች የብሔር ንድፈ ሐሳቦች ናቸው በብሔር ምንነት ላይ የተሰጡ ሳይንሳዊ ትንታኔዎች ማለት ነው ብሔር ለመሆኑ ምንድነው ኤትኒሲቲ በእንግሊዘኛ ኤትኒሲቲ ይባላልና ምንድነው ኤትኒሲቲ የሚለው ላይ ሜጀር የሆኑ ዋና የሆኑ ሶስት አስተምህሮች ንድፈ ሐሳቦች አሉና ከነዛ ውስጥ የኢትዮጵያ ህገ መንግስት በየትኛው ላይ ነው የወደቀው የኢትዮጵያ ህገ መንግስት ብሔርን እንዴት ነው የሚረዳው እንዴት ነው የሚተነተነው ምክንያቱም የፖለቲካችን ዋና ጉዳይ ስለሆነ የኢኮኖሚ መስፈሪያ ስለሆነ የፖለቲካ ስልጣን መስፈሪያ ስለሆነ እዚህ ጉዳይ ላይ ጠበቅ አድርገን መወያየት በጣም አስፈላጊ ነው ባለፈው ሳምንት እንደነገርኳችሁ አንዳንዴ ጥይት በላያችን ላይ የዘነበ በብዙ ነውጥ ውስጥ መሃል ሆነን እነዚህ ሜጀር የሆኑ ጉዳዮች ላይ ውይይት ማድረግ ብልህነት ነው አስተዋይነት ነው አንዳንድ ጊዜ የተታለልን ይሄ ይደርሳል እኮ ምንም ችግር የለም ምንም ሐሳብ ላይ አይደለም አሁን ትኩረታችን አሁን ሌላ ጉዳይ ላይ ነው ምንል ከሆነ በጣም አደገኛ አካሄድ ነው አገር እኮ ትልቅ ስብስብ እኮ ቤተሰብ እንኳን እቅድ ይጠይቃል ፕላን ይጠይቃል አብስሎ መወያየትን ይጠይቃል እንዴት እንደሚመራ ቤተሰብ ባልና ሚስት በደንብ ቁጭ ብሎ መንሾካሾክ አለባቸው መወያየት አለባቸው የቤታቸውን ፖሊሲ ማውጣት አለባቸው የቤተሰብ እቅድ ማውጣት አለባቸው የረጅም ጊዜ ያጭር ጊዜ እንደዚህ አይነት ቤተሰብ ነው ውጤታማ ሊሆን የሚችለው ዝም ብሎ የሚሄድ ፕላን የማያደርግ ቤተሰብ አደገኛ ነው የሚሆነው አንድ የማኔጅመንት አስተማሪ ነበሩ አዲስ አበባ ዩኒቨርሲቲ እና ምን ይላሉ አለማቀድ መውደቅን ማቀድ ነው ይላሉ ባናቀድ ዝም ብለን ብንተው አቀደናል ነው የሚሉትሳቸው ምንድነው ያቀድነው መውደቅን አቀደናል ማለት ነው ካላቀድን ይላሉ እና እቅድ ፕላኒንግ አስፈላጊ ነው ዲዛይን አስፈላጊ ነው በህገ መንግስት ላይ የሚተከሉ ጉዳዮች ላይ አብሰልስሎ ማሰብ መወያየት አስፈላጊ ነውና በተለይ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ትኩረት እንዳደርግ ያደረገኝ ነገር ምንድነው ፓርቲ ውስጥ በተሳተፍኩበት ጊዜ አዲስ አበባ ባልደራስ ውስጥ በነበርኩበት ጊዜ ተወያይቻለሁ ከወጣቶች ጋር ከማውቃቸው ወጣቶች ጋር ከፓርቲያችን አባላት ጋር ውይይት አንዳንድ ጊዜ አድርገናልና በጣም ደስ ነው ያለኝ ምክንያቱም ምንድነው አንዳንድ ያልበሰሉ ሐሳቦች ነበሩ በፓርቲዎች አካባቢ በእኛም አካባቢ ማለት ነው በእኔም አካባቢ ስለዚህ የበለጠ ስንወያይባቸው ግን ችግሩም እየታየን የለውጥ አቅጣጫውም እየበረራልን ይመጣል ማለት ነውና ወጣቶች በተለይ ፓርቲ አባላት የሆናችሁ በዚህ በማህበረ ፖለቲካ ጉዳይ ላይ ህገ መንግስቱ ብሔርን ምንድነው የሚለው እንዴት ነው የሚረዳው መረዳቱ ብቻ አይደለም ደግሞ ሳይንሳዊ ባክግራውንድ አለው ወይ ሳይንሳዊ የሆነ ትንታኔ ያለው ወይ የሚለውን ማየት ያስፈልጋልና እንግዲህ ዛሬ ህገ መንግስቱ ነው ማለት ነው ህገ መንግስቱ ብሔርን እንዴት ነው የሚያየው በምን መነጽር ነው የሚያየው የሚለው ላይ እናተኩራለን ማለት ነው ከዛ በፊት ግን
ስለ ብሔር ምንነት ያሉትን ንድፈ ሐሳቦች 3 ንድፈ ሐሳቦች አነሳላችኋለሁ። ከዚህ በፊት በአባይ ቴሌቪዥን ኢትዮጵያ ውስጥ በነበርኩ ጊዜ በእነዚህ ጉዳዮች ላይ ምክክር አድርገናል። ዛሬ ከህገ መንግስቱ ጋር እያነጸርን ስለምናይ ነው ምናልባት እንደ አዲስ ሊሆን የሚችለው። ግን 3ቱን ጉዳዮች አንስቼው ነበር ባልደራስ ውስጥ አስታውሳለሁ። እና እንግዲህ ዛሬ መጀመሪያ እነዚህን 3 ጽንሰ ሐሳቦች እንመለከትና ሁለተኛ የኢትዮጵያ ህገ መንግስት ብሔርን ያነሳባቸውን ቦታዎችን ፈትሽና ከነዚህ ከ3ቱ አስተምህሮች ዶክትሪኖች የትኛው ላይ ነው የሚወድቀው የሚለውን እንመለከታለን። ሶስተኛ ሌሎች ሀገራትስ በህገ መንግስታቸው ላይ ብሔርን እንዴት ነው የሚያዩት ወይም ደግሞ ማህበረ ፖለቲካቸው ምን ይመስላል? በህገ መንግስት ላይ ባሏቸው አንቀጾች ብሔር እንዴት ነው የሚተነትኑት? እንዴት ነው የሚያዩት? ምንድነው ብሔር ለኬንያ? ምንድነው ብሔር ለጋና? ምንድነው ብሔር ለህንድ እና ለሌሎችም ሀገራት ብለን የተወሰነ እናነሳለን ማለት ነው። አራተኛ እንግዲህ ህገ መንግስቱና ፖለቲካችን ያላቸው የብሔር ዶክትሪን ያስከተለውንም ጉልህ ችግር በአጭሩ እናነሳለን። በተከታታይ በአንድም በሌላ መንገድ ያነሳናቸውን ተወት አድርገን ባለፈው ሳምንት ካነሳነው ጋራ የተያያዘ 1-2 ጉዳዮች ላይ እናነሳለን። ያው መጨረሻ ላይ ግን መውጫችን ላይ ጥቂት ተወያይተን የዛሬውን ፕሮግራማችንን ደግሞ እንጨርሳለን ማለት ነው። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። እንግዲህ ስለ ብሔር ምንነት ኤትኒሲቲ ቲዮሪስ ኦፍ ኤትኒሲቲ ይባላል ወይም ደግሞ ንድፈ ሐሳብ ብሔር ምንድነው የሚለው ሳይንቲስቶች ያጠናሉ። እንግዲህ የማህበራዊ ሳይንስ ምሁራን ማለት ነው። እና ሲያጠኑ በ3 ዘርፍ ያዩታል። ብሔርን በ3 ዘርፍ ይተነትኑታል። አንደኛው ፕራይሞርዲያሊዝም ይባላል። ይሄ የታወቀ ትንታኔ ነው። እና ፕራይሞርዲያሊስቶች ምንድነው የሚሉት? ተፈጥሯዊ ነው ብሔር የሚባለው ነገር ተፈጥሯዊ የሆነ ኑባሬ ነው፣ በጣም ጥንታዊ ነው፣ እንደ ሌሎች ቡድኖች ዝም ብለን የተሰራ ነው፣ የፈለገው ጊዜ ደግሞ የሚፈርስ ነው የሚለው ነገር አይሰራም ይላሉ። እና ተፈጥሯዊ ነው፣ ኢኔት ነው ይላሉ፣ ቋሚ ነው ይላሉ፣ የስነ ህይወት ትስስርም አለው ወይም የደም ሐረግ ነገር አለው ውስጡ ይላሉና የብሔሮች በጂናቸው ቢታይ ተመሳሳይነት አላቸው። ስለዚህ የደም ትስስርም ያለው ነው። ዝም ብሎ እንደው የቋንቋ ተግባቦት ጉዳይ ብቻ አይደለም። ግዛትም አለው፣ ሲሰፍር ራሱ ግዛት አለው፣ ቴሪቶሪ የሚባል ነገር አለው እና ከመንግስት በፊት ነው። ብዙ ብሔሮች ሆነው አንድ መንግስት ሲፈጥሩ ከዛ በፊት ግን ይሄ ብሔር የሚባለው የራሱ ሰማይ ስር የነበረ መሬት ያለው ነው ብለው ያስባሉ። ኮግኒቲቭም አለው ማለት ስነ አእምሮአዊ የሆነ የአስተሳሰብ ዘዬው የተቀረጸበት አምክህኖት ወይም ደግሞ ሪዝኒንግ የሚሰጥበት ተመሳሳይነት አለ፣ ዝምድና አለው። እንደዚህ አይነት ስብስብ ነው እና ዝም ብለን ትላንት የተፈጠረ ነው ማለት አንችልም። ግለሰብ ለምሳሌ በዚህ ዘመን ተወልዶ በዚህ ዘመን ሄደ እንላለን። መንግስት ዳይናስቲዎች ለምሳሌ ሶሎሞኒክ ዳይናስቲ ከዚህ ዘመን እስከዚህ ዘመን ነበር፣ ዛግዌ ዳይናስቲ ከዚህ ዘመን እስከዚህ ነበር፣ ሌሎች ዳይናስቲስ እንደዚህ ዘመን ነበራቸው ይባላል። ብሔር ግን ከዚህ ዘመን እስከዚህ ነው አንለውም ነው የሚሉት። እንግዲህ የሰው ልጅ ቋንቋ ከተፈጠረ በኋላ ከቋንቋ ጋር ተሳስሮ ነው ህይወቱ፣ ዘመኑ፣ ታሪኩ ሁሉ የተሳሰረ ነው። ስለዚህ ንጥል አድርገን ብሔር ድንገት የሆነ ዘመን ላይ የተፈጠረ በዚህ ክፍለ ዘመን ተፈጥሮ በዚህ ክፍለ ዘመን ያረፈ እንደ ሰው ህይወት ልንለው የምንችለው አይደለም። ኤንሸንት ነው፣ ቅድም እንዳልኳቸው ጥንታዊ ነው እና በዚህ ልክ ሊታይ ይገባዋል ብለው ነው የሚነሱት። ብሔር ለነሱ እንደዚህ አይነት ተፈጥሮ አለው ነው የሚል አስተሳሰብ ነው ያላቸው። እንግዲህ እነዚህ ፕራይሞርዲያሊስቶች ይባላሉ። ጥናቱ ፕራይሞርዲያሊዝም ይባላሉ። ብሔር ተፈጥሯዊ ነው የሚል ማለት ነው። ይሄ እንግዲህ አንድ ትንታኔ፣ አንድ አስተምሮ፣ አንድ ዶክትሪን ነው ኤትኒሲቲን በሚመለከት ወይም ደግሞ ብሔርን በሚመለከት። ሁለተኛው ደግሞ የዚህ አስተምህሮ ተቃራኒ ነው፣ ኮንስትራክቲቪዝም ይባላል። እነዚህ ደግሞ ምንድነው የሚሉት? አይደለም፣ ብሔር ስሪት ነው። ብሔር ስሪት ነው። የሰው ልጅ በእጁ ጠፍጥፎ ከሚሰራቸው ጥበቦቹ አንዱ ነው።
ነው የሚሉት። አንዱ ነው ከተሰባሰበ ሰብሰብ ካለ የሰው ልጅ ባህልን ረዘም ያለ ጊዜ ሊወስድበት ይችላል። ባህልንም ቋንቋንም የሚፈጥረው ነገር ነው። በሶሻል ኢንተራክሽን በግንኙነት የሚፈጥረው ነው። ማንነትም ተጠፍጥፎ የሚሰራ ነው የሚሉት። አንድ ሰው በአንድ ቋንቋ ተናጋሪ ውስጥ ከገባና እዛው ካደገ ያንን ባህል ይለምዳል ማለት ነው። ያንን ቋንቋ ይለምዳል ማለት ነው። ማንነቱ ሰራው ማለት ነው። ያንን ማንነት ሰራው እዛ ውስጥ። ስለዚህ ያ ሰው የዛ ብሔር አባል ነው ማለት ነው እና ማህበራዊ ስሪት ነው። በንክኪ በኮሚኒኬሽን የሚፈጠር ነው። ለምሳሌ አንድ ሰው አንድ የኮንሶ አባትና እናቱ ኮንሶ የሆነ ሰው ጎጃም ሄዶ ቢወለድ ቢያድግ በቃ አማርኛ ነው የሚናገረው። የአማራን ባህል ነው የሚለምደው። አጨፋፈሩ፣ ምግቡ፣ ሁሉ ነገር ያው ነው የሚሆነው እና ይሄንን ሰው እነዚህ ኮንስትራክቲቪስት አማራ ነው የሚሉት። ምክንያቱም ማንነት ሰራ፣ የአማራ የሰራውን ማንነት ሰርቷል ነው የሚሉት። ኦሮሞም ጋር እንደዛው ነው። ስለዚህ ይሄ ኮንስትራክቲቪስት ይባላሉ። እነዚህ ማህበራዊ መስተጋብር የፈጠረው ነው ብለው ነው የሚያምኑት። እንግዲህ ባዮሎጂካል የሆነ ትስስርም ደግሞ ቢኖርም ነው የሚሉት እነሱ። ለምሳሌ የሰው ልጅ እንግዲህ ሲሰባሰብ ባዮሎጂካል የሆነ ትስስር ሊፈጥር ይችላል ነው። ለምሳሌ ያህል አንድ የኮንሶ ሰው፣ አንድ የቡርጂ ሰው፣ አንድ የትግራይ ሰው፣ አንድ የአማራ ሰው፣ አንድ የኦሮሞ ሰው እንደዚህ ከየብሔሩ መጥተው አንድ ከተማ አካባቢ ቢሰፍሩ እነዚህ ሰዎች ሲግባቡ ምን ሲሉ የሚቀጥለው ትውልድ ምን ሲል ቋንቋ የጋራ ይፈጥራሉ አንድ። ከዛ በኋላ ደግሞ መጋባት ይኖራል። እንግዲህ አብረው ሲኖሩ እርስ በርስ ሲታዩ መዋደድ ይኖራል። ይጋባሉ፣ ይዋለዳሉ። እየተዋለዱ ሲሉ የሚፈጠር የደም ትስስር እዛው ይፈጠራል ነው። ስለዚህ አንዱም ደግሞ እንግዲህ የደም ትስስር የሚባለው በዚህ መንገድም ሊመጣ ይችላል እና ይሄ ሶሻሊ ወይም ደግሞ በማህበራዊ ግንኙነት የሚፈጠር ነገር ነው ብሔር ነው የሚሉት። እንግዲህ በእነዚህ ሰዎች ትንታኔ፣ በእነዚህ አስተማሪዎች ትንታኔ መሰረት ብሔር ይወለዳል፣ ያድጋል፣ ደግሞ ሊጠፋም ይችላል ነው የሚሉት። ስለዚህ ብሔር ተፈጥሯዊ ነው የሚለውን ያንን የፕራይሞርዲያሊስቶችን ሀሳብ በጣም የተካበደ ነው ብለው ትንሽ ቀለል ያደርጉታል ማለት ነው። ሌላው ሶስተኛዎቹ አስተማሪዎች ደግሞ ኢንስትሩሜንታሊስት ይባላሉ። እነዚህ ኢንስትሩሜንታሊስት የሚባሉት ደግሞ ብሔርን የሚያዩት ከነዚህ ከፕራይሞርዲያሊስት ካልናቸው መጀመሪያ ላይ ከነገርኳችሁ ብሔር መሬቱ ያለው የራሱ መሬት መኖሪያ፣ ከዛ ባሻገር ደግሞ ኤንሸንት ነው፣ ተፈጥሯዊ ነው፣ እንደሌላው ቡድን እንደው ዝም ብሎ የመጣ ነው የተፈጠረ ነው የሚለውን ነገር አንቀበለውም። ኢኔት ነው፣ ከፍተኛ የደም ትስስር አለው የሚለውን ነገር አብዛኛውን ይቀበላሉ ኢንስትሩሜንታሊስት። ግን ዋናው የነዚህ ሰዎች አስተምህሮ ይሄ ቡድን፣ ይሄ ተፈጥሯዊ የሆነ ቡድን የሚሉት በአንድ ስብስብ ውስጥ፣ በአንድ ሀገራዊ ስብስብ ውስጥ የፖለቲካ መደራጃ መሆን አለበት፣ መሳሪያ መሆን አለበት ነው የሚሉት። የኢኮኖሚ የፖለቲካ ድርድሮች ወይም ደግሞ ሼር መከፋፈሎች በዚህ ስልቻ ማለት ነው፣ በዚህ መያዣ በብሔር እንደ መስፈሪያ የሆነ ኮሚኒኬሽኑ በዛ መሰመር መቻል አለበት የሚሉ ናቸው እና ፓወር የፖለቲካ ኃይል እና ስልጣን ለመያዝ መታገያ መሆን አለበት። ይሄ ደግሞ ተፈጥሯዊ ነው የሚሉት። ከመንግስት ይቀድማል፣ ብሔር ከመንግስት ይቀድማል ነው የሚሉት። ከመንግስት ስለሚቀድም ይህንን የቀደመውን ማንነት ይዞ መጥቶ ለመንግስት መገንቢያ እያደረጉ መኖር ነው የሚሉት። እንግዲህ በመካከል የሚመጣ ግጭት ይመጣል ምን የሚል ክሪቲሲዝም አላቸው፣ በጣም ይደርስባቸዋል። ግን የእነዚህ ሰዎች አመለካከት እንደዚህ ነው ማለት ነው እና ብሔር መሳሪያ ነው፣ ዋናው ኢምፖርታንት ነገር ለኃይል፣ ለፖለቲካ ስልጣን፣ ለመንግስት ግንባታ መዋጮ ነው ይላሉ። እንግዲህ ሶስት አስተምህሮች ናቸው ያሉት፣ ሜጀር ያሉት ማለት ነው። አንደኛው የነገርኳችሁ ፕራይሞርዲያሊስት የሚባለው ሀሳብ ነው። እሱ ብሔር ተፈጥሯዊ ነው የሚለው። ሁለተኛው
ኮንስትራክቲቪዝም ደግሞ ተፈጥሯዊ አይደለም ስሪት ነው በዛ ልክ ነው ቀለል እናርገው ለማለት ሳይሆን ግን በዚህ ልክ ነው የሚል ነው ሶስተኛው ኢንስትሩሜንታሊስት ደግሞ ወደ ፍልስፍናቸው ወደ ፕራይሞርዲያሊስቶች ያመራና ግን የፖለቲካ መደራጃ የኃይል ምንጭ የስልጣን ምንጭ መሆን አለበት ብለው ያምናሉ ማለት ነው እነዚህ ሶስት ሜጀር አስተምህሮዎች ናቸው ያሉት አሁን ጊዜ ብዙ ሳንፈጅ ወደ ኢትዮጵያ ህገ መንግስት እንሄድ እንግዲህ ኢትዮጵያ ወደ ብሔር ቅደም መታለች ብለን ነበር ባለፈው ሶስተኛው የኢትዮጵያ ማህበረ ፖለቲካ ወደዛ ሄዷል ብለን ነበርና ዛሬ የኢትዮጵያ ህገ መንግስት በብሔር ላይ ያለው አስተምሮ ምንድነው የሚለው ነው የምንመለከተው እንግዲህ ህገ መንግስት ሲባል ማአት ነገር ነው የሚይዘው መቼም የኢኮኖሚ ጉዳይ አለ የሰብአዊ መብት ጉዳይ አለ ምንድነው የኢንቫይሮንመንት ጉዳይ አካባቢ ጥበቃ ጉዳይ አለ የዲሞክራሲ መብቶች ጉዳይ አለ ማአት ጉዳይ ነው የሚይዘው ባጭሩ ብዙ ህይወታችንን ሊነካ የሚችል መርሆችን የሚይዝ ዶክመንት ነው እኛ በዚህ ሁሉ ላይ አንደኛ ሙያውም የለም ሁሉንም ለመተንተን አይደለም የኢትዮጵያን ማህበረ ፖለቲካ የሚመለከተውን ክፍል ብቻ ነው ብሔርን እንዴት ነው የተረዳው እውነት ነው እሱ ብዙ ነገር ጠቅልሎ ያዘው እሱ ነውና እዛ ላይ የሚደረግ መፍትሄ ብዙ ችግሮቻችንን ለመፍታት አስተዋጽኦ አለው ግን አላማችን የኢትዮጵያን ሶሺዮ ፖለቲክስ ወይ ማህበረ ፖለቲካ እንዴት ነው የቀረጸው ህገ መንግስቱ ብሔርን እንዴት ነው የሚተነትነው የሌሎች ሀገሮችስ እንዴት ነው የሚለው ነው የምናየው ማለት ነው እንግዲህ ወደ ኢትዮጵያ ህገ መንግስት ስንመጣ ብሔርን በመጀመሪያ ደረጃ በኢትዮጵያ ህገ መንግስት መሰረት ሌላው ሀገር ኤትኒሲቲ እና ኔሽን የተለያየ ነው ኤትኒሲቲ ዝም ብሎ የቋንቋ ኮሚኒቲ ነው ኔሽን የሚባለው ግን የፖለቲካ ስብስብ ነው እኛ ሀገር በዚህ ህገ መንግስቱ መጀመሪያ ሲጀምር ኤትኒሲቲ ኔሽን የሚለውን የእንግሊዘኛ ኮንሴፕት ወይም ጽንሰ ሐሳብ ሁለቱንም ብሔር ነው የሚላቸው እና ከዛ ይጀምራል እና መግቢያው ፕሪያምብሉ ላይ እንግዲህ ሲጀምር ምንድነው የሚለው ብዙ ጊዜ የምናነሳው ነው እኛ ብሔረሰቦችና ህዝቦች ብሎ ይጀምራል እኛ ብሔረሰቦችና ህዝቦች ብሎ ይጀምራል ግን ስለነዚህ አካላት ምንም ባክግራውንድ የለም ምንም ትንታኔ ነገር የለም ወደ በኋላ የሚያነሳቸዋሉ ግን ሲጀምር ግን እነዚህ አካላት ያሉ የነበሩ የሚኖሩ አድርጎ ነው የተነሳው ማለት ነው ይሄ ምንም ጥያቄ የለውም አይነት ይሄ ምንም ጥያቄ የለውም አሁን በዜግነትን መነሻ ለማድረግ ምንም ጥያቄ የለውም አይደለም ግን ልክ ይሄኛው ዶክመንት የኢትዮጵያ ህገ መንግስት እኛ ብሔረሰቦችና ህዝቦች እነዚህ ሶስቱም አካላት ከዚህ በፊት ያሉ የነበሩ ወደፊትም የሚኖሩ ናቸው በእነሱ ላይ የተመሰረተ ቃል ኪዳን ሰነድ ነው መነሻው እና እንግዲህ ይሄ አስተሳሰቡ ገና ሲነሳ አስተሳሰቡ አሁን ከነገርኳችሁ ከሶስቱ ትምህርቶች ወደተኛው ይወድቃል ያላችሁኝ እንደሆነ ወደ ፕራይሞርዲያሊስቶቹ ይወድቃል ማለት ነው እንግዲህ ይሄ ኢኔት ነው የራሱ መሬት ያለው የነበረ ነው የሚለውን አይነት ትምህርት ገና ሲጀምር ያስተጋባ አሁን የሌሎች ሀገሮች ዊዘ ፒፕል ይላሉ ይሄኛው ግን እኛ ብሔረሰብና ህዝብ ብሎ ሲጀምር ምንም ትንታኔ ባክግራውንድ ሳይሰጠን ነው ዘሎ ይሄንን የሚጀምረው እና እንግዲህ ይሄ የሚያሳየው ብሔረሰብና ህዝብ ኢኔት ናቸው ወይም ደግሞ ተፈጥሯዊ ናቸው ያሉ የነበሩ ወደፊት የሚኖሩ እንደማለት ነው እና ደግሞ የራሳቸው የፖለቲካ መደራጃ መሆን አለባቸው ሚሊ ኢንስትሩሜንታሊስት አስተምህሮን ይዞ ነው ገና ዱብ የሚለው ማለት ነው ፕሪያምብሉ መግቢያው ነው እንደዛ የሚለው ሁለተኛው ስለ ብሔር የሚናገረው ክፍል አንቀጽ 8 ነው አንቀጽ 8 ነው አንቀጽ 1 ላይ የኢትዮጵያ ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል የሀገሪቱ የፖለቲካ ስልጣን የሚሰፈረው በእነዚህ አካላት ነው ብሎ ደምድሟል እነዚህ አካላት የስልጣን መወጣጫ መሰላሎች ናቸው ዝም ብሎ በዜግነት መጥቶ እንደዚህ እንትን ወደ ስልጣን መምጣት አይቻልም በእነዚህ ስም ተጠቅልሎ ነው የሚመጣው ዜግነት ራሱ በቡድን ስም ተጠቅልሎ ነው የሚታወቀው ነው ስለዚህ ስልጣን
ባለቤትነት ለነሱ ነው የሚለው። ሁለተኛው እዛው ንዑስ አንቀጽ 2 ምን ይላል? ይህ ህገ መንግስት የሉዓላዊነታቸው መገለጫ ነው ይላል። እንግዲህ የሉዓላዊነታቸው መገለጫ ነው ማለት እንግዲህ ይሄ የምንጠቅሳቸው የብሔር መብት ብሎ ያስቀመጣቸው ቀጥሎ የምናያቸው በሙሉ ሁሉ ይሄ ነው ሉዓላዊነት ማለት ነው የሚለው። ብሔሮች ሉዓላዊ ናቸው፣ ኢትዮጵያ ሳትሆን ብሔሮች ሉዓላዊ ናቸው ነው የሚለው። እንግዲህ የፖለቲካ ስልጣን ከነሱ ነው የሚመነጨው ይላል። አንቀጽ 3 እዛው ላይ ምንድነው የሚለው? ሉዓላዊነታቸው የሚገለጸው ደግሞ በዚህ ህገ መንግስት መሰረት በሚመርጧቸው ተወካዮቻቸው በቀጥታ በሚያደርጉት ዴሞክራሲያዊ ተሳትፎ አማካኝነት ይሆናል ነው የሚለው። እንግዲህ አንዱ ካንዱ ያን ያህል የተለያየ ባይሆንም ግን በተለያየ አንቀጽ አስቀምጦታል። ዞሮ አንቀጽ 8 ዋናው ዓላማው ምንድነው? የምርጫ መሰላል በዜጎች ላይ ሳይሆን በቡድን ማንነት ነው ወይም በብሔር ላይ ነው የሚለው እና ብሔርን የሚያየው ብሔር ራሱ ኢንስትሩመንት ነው። ቅድም ያልኳቸው ኢንስትሩሜንታሊስት ምንድነው የሚሉት? የስልጣን መወጣጫ መሰላል ነው ብለው ነው የሚያምኑት። ስለዚህ ወደዚህ ትምህርት ይወድቃል ማለት ነው። ወደ ኢንስትሩሜንታሊስት ፕራይሞርዲያሊስት ሆኖ ግን ወደ ኢንስትሩሜንታሊስት ይወድቃል ማለት ነው። አንቀጽ 8 ያየ ነገር ነው። ከዛ ቀጥሎ አንቀጽ 39 ነው። አንቀጽ 39ን ያያችሁ እንደሆነ ንዑስ አንቀጽ 1 ማንኛውም የኢትዮጵያ ብሔረሰብና ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸው መልኩ ያለ ገደብ የተጠበቀ ነው ይላል። እንግዲህ የአስተሳሰብ ብሔርን ተፈጥሯዊ የሆነ መንግስት አድርጎ ከማሰብ የሚመነጭ ነው። ማንኛውም የኢትዮጵያ ብሔረሰብ ይገነጠላል ሲል አካል አለው ማለት ነው። የሚገነጠል የራሱ የሰራው ማለት ነው። እንግዲህ ትናንሽ መንግስት ነው ማለት ነው። ራሱ መንግስት ሆኖ ግን ከሌሎች መንግስታት ጋር የጋራ መንግስት ፈጥሮ የሚኖር ነው። ስለዚህ በፈለገው ጊዜ በማናቸው መልኩ ያለ ገደብ በጣም ጠንካራ በሆነ አገላለጽ ነው። ያለ ገደብ ምንም ፍርድ ቤት ሂድ፣ ከፍተኛው ፍርድ ቤት ጉዳዩን ያየዋል፣ ኮሚቴ ያየዋል፣ ምናምን የሚባል ነገር የለም። ራሱ ምክር ቤቱ የራሱ ብሔር ምክር ቤት ከወሰነ ያለ ገደብ ይሄዳል ነው የሚለው እና በዚህ ደረጃ ሉዓላዊነት ሰጥቷል፣ አገርነት ሰጥቷል ማለት ነው። ብሔርን እንደዚህ ነው የሚያየው። ይሄ ደግሞ የኢንስትሩሜንታሊስቶች አስተሳሰብ ነው፣ የፕራይሞርዲያሊስቶቹ አስተሳሰብ ማለት ነው። ፕራይሞርዲያሊስቶቹ ፖለቲከኛ ሲሆኑ ኢንስትሩሜንታሊስት ነው የሚሆኑት እና የዚህ የኢንስትሩሜንታሊስት አስተሳሰብ ነው አንቀጽ 39 ማለት ነው። ንዑስ አንቀጽ 3 እዛው ላይ አንቀጽ 39 ላይ ምንድነው የሚለው? ማንኛውም የኢትዮጵያ ብሔረሰብ ህዝብ ራሱን የማስተዳደር ሙሉ መብት አለው ነው የሚለው። ራስ ነው የኢትዮጵያ ራሶች ዜጎች አይደሉም። ራስነት ስልጣን ያላቸው የራስነት መብት ያላቸው ብሔሮች ናቸው። ህዝብ እና ብሔረሰብና ህዝብ ናቸው ነው የሚለው። ይህ መብት ብሔረሰቡ ህዝቡ በሰፈረበት መልክዓ ምድር ቅድም ያልኳቸው የፕራይሞርዲያሊስቶች የኢንስትሩሜንታሊስት አስተሳሰብ ነው። መልክዓ ምድር ራሱን የሚያስተዳድር መንግስታዊ ተቋም የማቋቋም እንዲሁም በክልልና በፌዴራል አስተዳደሮች ውስጥ ሚዛናዊ ውክልና የማግኘት መብት ይጠበቃል ነው የሚለው። እንግዲህ ምንድነው ራሱን ማስተዳደር ሲል መንግስታዊ ተቋም ይፈጠርለታል ማለት ነው። እያንዳንዱ ብሔር በብሔሩ ስም የመንግስታዊ ተቋም ይቋቋሙለታል። ወደ ደቡብ ብትሄዱ ብዙ ብሔሮች አሉ። እንግዲህ እያንዳንዱ ብሔር የስልጤ ሊሆን ይችላል። የስልጤ ፖሊስ ይኖራል፣ የስልጤ ፍርድ ቤት ይኖራል፣ የስልጤ አቃቢ ህግ ይኖራል፣ የስልጤ የመንግስት መስሪያ ቤቶች አሉ፣ ትምህርት ቢሮ ይኖረዋል። ቢሮ እንኳን አይደለም መሰለኝ በዞን ደረጃ ስለሚሆን የትምህርት መምሪያ ይባል ምን ይባል ብቻ ግን አለው። ሁሉም ዘርፎች በስሙ ይሰየማል ማለት ነው እና እያንዳንዱ ብሔር መንግስታዊ ተቋም ይወለድለታል ማለት ነው፣ ይቋቋምለታል ማለት ነው። ይሄ ራስ ማስተዳደር ይባላል። እነዚህ ኤንቲቲስ ብሔር የሚባለው ስብስብ የተፈጥሮ ስብስብ ይሄ ይገባዋል፣ ይሄን መልበስ አለበት ማለት ነው። መንግስታዊ ተቋም ይቋቋምለታል ነው የሚለው። እንግዲህ ይሄ ካልኳችሁ ከዚህ ከኢንስትሩሜንታሊስት ከሚባለው አስተምህሮ ጋር የሚሄድ ነው።
ስለዚህ አንቀጽ 39ንም ያየን እንደሆነ የነዛ የኢንስትሩሜንታሊስት የሚባሉት ወይም ብሔር መሳሪያ ነው ብለው የሚያምኑ አስተሳሰብ ያላቸው ሰዎች አመለካከት ነው ማለት ነው። አንቀጽ 39 አንቀጽ 39 ንዑስ አንቀጽ 5 ላይ የሚያያችሁ እንደሆነ በዚህ ህገ መንግስት ውስጥ ይላል። ይሄኛው ደግሞ ብሔር የሚለውን ነገር ሲተረጉም ነው ህገ መንግስቱ። እንግዲህ ብሔር ምንድን ነው የሚለው መተርጎም አለበት፣ ዲፋይን መደረግ አለበት እና አንቀጽ 39 ስለ ብሔር ብዙ ከተናገረ በኋላ አንቀጽ 39 ንዑስ አንቀጽ 5 ላይ ነው የሚተረጉመው እና ምን ይለዋል? ብሔር ማለት ብሔር ብሔረሰብና ህዝብ ማለት ሶስቱም አሁን አንዳንዴ እንደ ሶስት ሆነው ይጠቀሱና እዚህ ላይ ግን ሶስቱም አንድ ብያኔ ነው ያገኙት። ምን ይላል? ብሔር ብሔረሰብ እና ህዝብ ማለት ከዚህ ቀጥሎ የተገለጸውን ባህሪ የሚያሳይ ማህበረሰብ ነው ይላል። አንደኛው ያልኩት እኔ ነኝ ለመለያየት ነው፣ ግን በዛ በንዑስ አንቀጽ ውስጥ የተቀመጠው አንደኛው ሐሳብ ምንድነው? ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያሏቸው ይላል። ብሔር የሚባለው እንግዲህ የጋራ ጠባይ ማሳየት አለበት። እንግዲህ ጠባይ የአመጋገብ ጠባይ ሊሆን ይችላል፣ አመለካከት ጠባይ ሊሆን ይችላል እና ጠባይ እንግዲህ ዲፋይን አልተደረገም፣ ብቻ ግን የጋራ ጠባይ ያላቸው ባህል ያላቸው ተመሳሳይ ልምድ ያላቸው ይላል። ሁለተኛው ሊግባቡበት የሚችሉት የጋራ ቋንቋ ያላቸው ይላል። እንግዲህ ሊግባቡበት የሚችሉት ቋንቋ ያላቸው መሆን አለባቸው። ቋንቋ ብሔር ወይም ብሔረሰብ ወይም ህዝብ ለማለት አንዱ መስፈርት ነው ማለት ነው። ሌላው የጋራ የተዛመደ ህልውና አለን ብለው የሚያምኑ ይላል። እንግዲህ የተዛመደ ህልውና ሲል እንግዲህ ያው ህልውናችን እጣ ፈንታችን አንድ ነው ብለው በዛ ኪንሺፕ ወይም ደግሞ በዛ መጣበቅ ውስጥ ያሉ ማለት ነው። ቅድም እንዳልኳችሁ ይሄ ብለድ ላይን የሚባለው ወይም የደም ሀረግ አለ ብለው ያምናሉ እነዚህ ፕራይሞርዲያሊስቶች እና ከዛ ጋር የተያያዘ ይመስላል። አራተኛው የስነ ልቦና አንድነት ያላቸው ይላል። እንግዲህ ይሄ ሳይኮሎጂካል የሆነ ጉዳይ ነው። እንዴት ሜዠር እንደሚደረግ ባላውቅም ግን ስነ ልቦና አንድነትም ያላቸው ናቸው ብሔር ማለት ይላል። ይሄም እንግዲህ ኮግኒቲቭ ከሚለው ጋራ ቀደም ካነሳ ነው ጋር የተያያዘ ነው። እነዚህ ፕራይሞርዲያሊስቶች የሚያነሱት አስተምህሮ ላይ የተገለጸ ነው ይሄ። ሌላው በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው። ቅድም ያነሳ ነው እዛ ፕራይሞርዲያሊስቶች የሚሉት እና እነዚህ ኢንስትሩሜንታሊስትስ የሚሉት ነው ማለት ነው። ስለዚህ ይህንንም ጉዳይ አንቀጽ 39 በሙሉ ያየን እንደሆነ በአጠቃላይ የአንቀጽ 39 ፍልስፍና ብሔር ተገንጥሎ መሄድ ይችላል። ብሔር የራሱ በስሙ ተቋም መንግስታዊ ተቋም ሊፈጠርለት ይገባል። አንቀጽ 8ም ደግሞ የስልጣን መሰላል ነው የሚለውን በአጠቃላይ ስናይ ቅድም ባነሳ ነው ትምህርት ላይ የሚወድቅ ነው ማለት ነው። አንቀጽ 40ም ስለ ብሔር ይናገራል። አንቀጽ 40 ስለ ብሔር ይናገራል እና ንዑስ አንቀጽ 3ን ያያችሁ እንደሆነ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት የመንግስትና የህዝብ ብቻ ነው ይላል። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች የጋራ ንብረት ነው ይላል። የጋራ ንብረት ነው፣ ፕሮፐርቲ ነው፣ የግል አይደለም። መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው የሚለው እንግዲህ መሬትን ኦን ያደርጋሉ ብሔሮች ለማለት ነው። አንቀጽ 6 ያንኑ ያስረግጣል። የመሬት ባለቤትነት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች መሆኑ እንደተጠበቀ ሆኖ መንግስት ለግል ባለሀብቶች በህግ በሚወሰን ክፍያ በመሬት የመጠቀም መብታቸው ያስከብርላቸዋል፣ ዝርዝሩ በህግ ይወሰናል ይላል። ስለዚህ መሬት እንግዲህ የብሔር ብሔረሰቦችና ህዝቦች ነው ማለት እያንዳንዱ ብሔር በሰፈረበት አካባቢ ባለበት አካባቢ የራሱ መሬት የራሱ ነው ማለት ነው። ያ መሬት የራሱ ማለት ነው፣ ይዞ የሚገነጠለው እሱን ነው ማለት ነው። ይህም ከዛ ትምህርት ጋራ የተያያዘ ነው። አንቀጽ 47 ንዑስ አንቀጽ 2 ላይ በዚህ አንቀጽ ንዑስ አንቀጽ 1 የተመለከቱት ክልሎች ውስጥ ስለ ክልል ይናገራል። ክልል የተናገረበትን
ክፍል ነው ያነሳው። በዚህ አንቀጽ ንዑስ አንቀጽ 1 የሚለው የክልሎችን ጉዳይ ያነሳ አንቀጽ አለ። እሱንም ሪፈር እያደረገ ነው። የተመለከቱት ክልሎች ውስጥ የተካተቱት ብሔሮች፣ ብሔረሰቦች፣ ህዝቦች በማንኛውም ጊዜ የራሳቸውን ክልል የማቋቋም መብት አላቸው ይላል። እንግዲህ ለምሳሌ ደቡብ ውስጥ እንደምታውቁት አሁን 4 ክልሎች ናቸው መሰለኝ ያሉት። እነሱ በየቤታቸው ብዙ ብሔሮች አሏቸው። ነጠላ የሆነ ክልል የለም። አማራ ክልል የተወሰኑ ሌሎች ብሔሮች አሉ። ትግራይ ክልል አሉ። ቤንሻንጉል ጉሙዝ 5-6 የሚሆኑ አሉ። ጋምቤላ እንደዚሁ 5-6 የሚሆኑ አሉ። እና ሁሉም ክልሎች ብሔሮች አሉ በውስጣቸው። በዚህ ህገ መንግስት ቋንቋ የተገለጸውን ባህሪ ያሟላሉ የተባሉ ማለት ነው። ስለዚህ እነሱ በፈለጉት ጊዜ ክልል የመሆን መብት አላቸው ነው የሚለው። እና እንግዲህ የመጨረሻው አሃድ ክልል አይደለም ማለት ነው። በኢትዮጵያ የመንግስት ውቅር ውስጥ የመጨረሻው አሃድ ክልል ሳይሆን የመጨረሻው አሃድ ብሔር ነው። ክልሎች ተሰባስበው ይኖራሉ። ልክ ክልል ማለት እንደ ኢትዮጵያ ማለት ነው። ኢትዮጵያ ላይ ያሉ ብሔሮች፣ በኢትዮጵያ ስር ያሉ ብሔሮች በየትኛውም ጊዜ ተገንጥለው መሄድ እንደሚችሉት ሁሉ ከክልላቸውም ውስጥ ተገንጥለው መሄድ ይችላሉ። ተገንጥለው ክልል መፍጠር ይችላሉ ማለት ነው። ስለዚህ ሁለቱም ስብስቦች ኢትዮጵያም ክልልም ፈራሾች ናቸው ማለት ነው። የማይፈርሰው ጉዳይ ብሔር ነው ማለት ነው። እና እንግዲህ ይሄ አስተምህሮ ያው ቅድም ያነሳ ነው ራሱ መንግስት ነው ማለት ነው። ብሔር መንግስት ነው እና ይሄ መንግስት ደግሞ በፈለገው ጊዜ ከሌሎች መንግስታት ጋር አብሮ ሲኖር በፈለገው ጊዜ ተገንጥሎ መሄድ ይችላል የሚል አስተሳሰብ ነው ማለት ነው። እዚህ ቅድም ያልኳቸው የፕራይሞርዲያሊስቶች እና የኢንስትሩሜንታሊስቶች አስተሳሰብ ነው። አንቀጽ 61ም እንደዚሁ ስለ ብሔር ያነሳል። እንግዲህ በየቤቱ ብሔሩ በየቤቱ ራሱን የሚያስተዳድርበት የሚባለው መንግስት መዋቅር ይፈጥራል ብያችኋለሁኝ ይላል። እስካሁን ያነበብናቸው እንደዛ ይላሉ። ደግሞ የጋራ ቤት በሚባለው ውስጥ ፌዴራል መንግስት ማለት ነው ሲሰሩ መንግስት ሲተከል የጋራ ቤት ሲተክሉ ላዕላይ ቤቱ ወይም ደግሞ የላይኛው ቤት የሚባለው የፌዴሬሽን ምክር ቤት ንዑስ አንቀጽ 61 ላይ ሲሰራ ንዑስ አንቀጽ 61 ንዑስ አንቀጽ 1 ላይ ምን ይላል? የፌዴሬሽን ምክር ቤት በፌዴራሉ መንግስት አባል ክልሎች የሚገኙት ብሔሮች፣ ብሔረሰቦች፣ ህዝቦች የሚልኳቸው አባላት የሚወከሉበት ምክር ቤት ነው ብሎ ይተክለዋል። ያንን ምክር ቤት ሲተክለው የብሔሮች ውክልና ቤት ነው የሚለው። እንግዲህ ብሔሮች ተወክለው በኢትዮጵያ ውስጥ አሉ። አሁን 77 ብሔሮች ናቸው ተወክለው የተባሉት እስካሁን። ግን ከዛ በላይ ብሔሮች አሉ ነው የሚባለው። እስካሁን ተጠንቶ አለማለቁ የሚያስገርም ነው። ግን ሌሎች እስካሁንም ሌሎች ብሔሮች ገና ፌዴሬሽን ምክር ቤት ያልገቡ አሉ። ግን አላማው ግን በአጠቃላይ ይሄ ፌዴሬሽን ምክር ቤት ሲቋቋም የላይኛው ቤት ሲቋቋም መንግስት ሲዋቀር ማለት ነው የብሔሮች ቤት ነው ማለት ነው። እያንዳንዱ ብሔር ንዑስ አንቀጽ 2 ላይ ደግሞ ስለ ምርጫው ሲናገር እያንዳንዱ ብሔር ቢያንስ አንድ ተወካይ ይኖረውና ደግሞ በብዛቱ ልክ በ1 ሚሊዮን ደግሞ አንድ እየጨመረ በ1 ሚሊዮን አንድ እየጨመረ 50 ሚሊዮን ከሆነ 50 ሰው ይኖራል ማለት ነው። እንደዛ አድርገው ያ የፌዴሬሽን ምክር ቤቱ ተዋቅሯል ማለት ነው። ንዑስ አንቀጽ ይሄኛው 61 ነው አይደል? አንቀጽ 61 አንቀጽ 62 ደግሞ የፌዴሬሽን ምክር ቤት ስልጣንና ተግባር በሚለው ላይ ንዑስ አንቀጽ 2 ላይ የብሔር ብሔረሰቦች ህዝቦች እስከ መገንጠል መብትን በተመለከተ በሚነሱ ጥያቄዎች ላይ በህገ መንግስቱ መሰረት ይወስናል። እነዛ ብሔሮች ይሰበሰቡና እንግዲህ መተው ልክ እንደ መንግስታት ሆነው ነው ፌዴሬሽን ምክር ቤትን የመሰረቱት ማለት ነው። ሉዓላዊ ናቸው። እዛ ተሰባስበው ይኖራሉ፣ ይመካከራሉ እና አንዱ ከመካከላቸው ውስጥ ከተሰባሰቡት ውስጥ አንዱ እገነጠላለሁ ሲል ይነጋገሩና ያው እንግዲህ በጠየቀው መሰረት ሄደሃል ብለው ይወስናሉ ማለት ነው። የመከልከል ስልጣን የላቸውም። ቅድም ባልነው መሰረት ማንም ጣልቃ አይገባበትም ይላል። ግን መጨረሻውን ደግሞ እነዚህ ያጸድቃሉ ማለት ነው። ስለዚህ አንቀጽ 62ም የብሔሮች አጠቃላይ በጋራው ቤታቸው ላይ የሚኖራቸው ኮሚኒኬሽን ይሄን እንዲመስል አድርጎታል። በአጠቃላይ ይሄ የኢንስትሩሜንታሊስት ነው የፕራይሞርዲያሊስቶች አስተሳሰብ ነው ማለት ነው። አንቀጽ 87 መከላከያ ሲገነባም እንደዚሁ ብዙ ጊዜ መከላከያ ከብሔር ከሃይማኖት ነፃ ነው፣ በዚህ አይሰፈርም፣ እንደውም ስሙ እዛ አይጠራም ይባላል እና ግን
እዚህ በግልጽ አስቀምጦታል እና ቆጠራ ውስጥ ይገባሉ ማለት ነው። እንግዲህ ይህም የዛ ቅድም ያነሳ ነው አስተምህሮ ውጤት ነው። ያንን የተረዳ በዛ አስተምህሮ አምሳል የተቀረጸ ህገ መንግስት ነው ማለት ነው። እንግዲህ በአጠቃላይ የኢትዮጵያ ህገ መንግስት ስናየው ብሔር ብሔረሰብ ህዝብን የተረዳበት መንገድ ብሔር ተፈጥሯዊ የሆነ የደም ትስስር ያለው የራሱ መሬት ያለው ነው የሚለውን ከፍ አድርጎ የያዘ ነው። እንግዲህ የኢትዮጵያ ሶሺዮ ፖለቲክስ በህገ መንግስት አንጻር ስናየው ህገ መንግስቱ ይሄንን የሚያምን ነው ማለት ነው። አሁን ይሄ የፖለቲካ አስተሳሰብ ነው በመሰረቱ። ብሔር ፕራይሞርዲያል የሆነ ሀሳብ ያላቸው ወይም ብሔር ተፈጥሯዊ ነው የሚሉ ሰዎች ሊኖሩ ይችላሉ። አየለም ስሪት ነው ሊኖሩ ይችላሉ። ሌሎች ደግሞ ኢንስትሩመንት መሆን አለበት የሚሉ ሊኖሩ ይችላሉ። እነዚህን የሚያካትት አይደለም። ምንድን የራሱ እምነት አለው። የአንዱን ፍልስፍና ተከትሎ ኢንስትሩሜንታሊዝም የሚባለውን ተከትሎ እንደ ፖለቲካ ዶክመንት ነው የሆነው ማለት ነው። አሁን የሌሎችን ሀገር አሳያቸዋለሁ። ጥቂት ሀገሮች 3-4 ሀገሮችን፣ ሌሎቹ እዚህ ውስጥ አይገቡም። የኢትዮጵያ ህገ መንግስት ግን ሳይድ ይዟል። ልክ እንደ ፖለቲካ ዶክመንት ማለት ነው። እንደ ፖለቲካ ዶክመንት አንድ ሳይድ ይዞ ይህን አንድ አስተምህሮ ይዞ የፕራይሞርዲያሊስቶችን አስተሳሰብ ይዞ በቃ ገዢ ነው፣ ገዢ ፕሪንሲፕል ነው ብሎ ወስኗል እና በብዙ አንቀጾች አስደግፎ አረጋግጧል። ብሔር መንግስት ነው የሚለው ሉዓላዊ ነው። በቃ ብሔር ኢትዮጵያ ግን ሉዓላዊ አይደለችም ነው የሚለው እና በአጠቃላይ እንደዚህ አይነት እምነት ነው ያለው። ይህ አካል ለፖለቲካ መሳሪያ መሆን አለበት ብሎ ቅድም ያልኳችሁ እንደሚያምነው ያ ኢንስትሩሜንታሊስት ማለት ነው። ህገ መንግስቱም እንደዛ ያምናል። ስልጣን የሚሰፈረው በዚሁ አካል በብሔር ነው የሚለው። ከመንግስት በፊት ብሔሮች ያሉ የነበሩ ናቸው፣ ወደፊት የሚኖሩ ናቸው። መሳሳቢያ ህጉ፣ መሳሳብ ማለት እንግዲህ መገፋፋት ሳይሆን መሳሳቡ በዚሁ በብሔር ላይ መሆን አለበት ነው የሚለው። ማንነት ሳቢ ህግ ነው ማለት ነው። ወደ ክልሉ ወይም ወደ ብሔሩ አስተዳደር ሌሎች አካባቢ ተፈናጥረው የሄዱ ከዛ መኖሪያ ቦታ ወጥተው ሌላ ቦታ ጎጆ ቀልሶ የመጡትን ሁሉ ይስባቸዋል። ወደዚህ ወደ ሆምላንድ ወደሚባለው ወደ ና የሚል ሳቢ በኢንቨስትመንት ስም በምን ስም የተማሩ ልጆችንም ቢሆን እዛ ሄደህ ለምን ታገለግላለህ? አንተ ገንባታ ሆነህ ትግራይ ሄደህ ምን ትሰራለህ? እና እነዚህ እንትናት አታክም እንዴ ዘመዶችህን የደም ትስስር አለ እኮ እዛ የሚል ትምህርት አለው ማለት ነው። ስለዚህ መሳሳቡን በአጠቃላይ በዛ ላይ ያደረገ ነው ማለት ነው። እና በአጠቃላይ የኢትዮጵያ ሶሺዮ ፖለቲካ ቅድም እንዳልኳቸው ኢኮኖሚ አናይም፣ ሌሎች ጉዳዮች ማህበራዊ ሰብአዊ መብት ጉዳይ አናይም፣ ፖለቲካ ጉዳይ አናይም ብያቸዋለሁ። የኢትዮጵያ ኮንስቲቱሽን የኢትዮጵያ ህገ መንግስት ከማህበረ ፖለቲካ አንጻር ብሔርን እንደዚህ ነው የሚረዳው፣ እንደዚህ ነው የተማረው። ይሄ ትምህርት የግለሰብ በሆነ እሺ፣ ግን በቃ በዚህ የማያምን ሰው ሊኖር ይችላል፣ ግን ይህን መቀበል አለበት ነው። ይሄ ትልቁ ችግር። አሁን ህገ መንግስት ብዙ ጊዜ እንደዚህ አይነት አንድ አስተምህሮ ላይ ተንጠልጥሎ፣ አንድ ትንታኔ ላይ ተንጠልጥሎ፣ አንድ ሳይንስ ላይ ተንጠልጥሎ አይቀረጽም። ለምሳሌ ሃይማኖት ትንታኔ አለ። የክርስትና አመለካከት አለ፣ የሙስሊሙ አመለካከት አለ፣ የፕሮቴስታንቱ ይኖራል፣ ሌሎች ሃይማኖቶች አመለካከቶች አሉ። ከነዛ ውስጥ አንዱን መርጦ ህገ መንግስት ቢያደርገው፣ ገዢ መርሆ ቢያደርገው ሌሎችን በሙሉ ያገላቸዋል። እነዚህ ሃይማኖት አስተምህሮች እነሱን ሁሉንም በየፊናቸው የሚያስተናግድ ሴኩላር የሆነ ዶክመንት ነው መሆን ያለበት። የብሔር አስተምህሮም እኮ እንደዛ እኮ ነው። ሳይንስ ብዙ ነው ያለው። የተለያዩ ሳይንስ አመለካከቶች አሉ፣ ገና ተጠንተው ያላለቁ አሉ። እያንዳንዱ አስተምህሮ የራሱ ጥሩ ጎን ደግሞ በጣም አደገኛ ነገርም አለው። አሁን በተለይ ኢንስትሩሜንታሊስት የሚባለው አስተሳሰብ ዛሬ በጣም ነው የሚረገመው። በብዙ ሀገሮች ወንጀል ነው የሚባለው። ብሔርን መሳሪያ አታድርጉት ነው። ለመንግስት ማቋቋሚያ የሚሆን ለፖለቲካ ፓርቲነት አትጠቀሙበት፣ አትነካኩት። ሃይማኖትንም እሱንም ነው የሚባለው በሌላው ዓለም። ጥቂት ሰዎች ጥቂት ፈላስፋዎች ያሉትን ተከትሎ ህገ መንግስት ካደረግነው ከባድ ግጭት ነው የሚፈጠረው እና
ኢትዮጵያ ሶሻል ፖለቲካ እንግዲህ በህገ መንግስቱ አንፃር ህገ መንግስታችን ያለው አስተምህሮ በዚህ የሚገለጽ ስለሆነ በጣም አደገኛ ነው። እስቲ እንደው ጥቂት የሌሎች ሀገሮችን አንድ 3 ሀገሮችን እናንሳ፣ እንዳይበዛ ጊዜም በጣም ወስጄ እንዳላሰለቻችሁ ጥቂት ሀገር ብቻ ላንሳ። እናንተም ደግሞ በውይይታችሁ እንዳልኩት በተለይ ፖለቲካ ውስጥ ያላችሁ ወጣቶች ተሰባስባችሁ ይሄን እንደምትወያዩበት አምናለሁና የብዙ ሀገሮች ማየት ትችላላችሁ። ለምሳሌ ህንድን እንመልከት። የህንድን ያነሳሁት ብዙ ጊዜ የብሔር ፓርቲዎች እዛም አሉ የሚል ነገር ስላለ ጥሩ ምሳሌ ሊሆን ይችላል ብዬ ነው። ህንድን፣ ኬንያን እና ጋናን እናንሳ። ለምሳሌ ህንድ በዓለም ላይ ካሉ ህገ መንግስቶች ትልቁ ህገ መንግስት ወይም ብዛት ያለው ማለት ትልቅ ዶሴ ነው። የህንድ ነው አንደኛ ከዓለም። እና በዚህ ውስጥ በጣም የሚያስገርማችሁ ነገር ብሔር ወይም ኤትኒሲቲ የሚል ቃል አንድም የለም። ቃሉ አልተገለጸም። ቋንቋ ነው የሚገለጸው። ቋንቋ የቋንቋ አያያዛቸውን በተመለከተ ብሔራዊ ቋንቋችን ምን መምሰለ የዩኒየን ቋንቋ ነው የሚሉት እነሱ። የዩኒየን ቋንቋችን ሂንዱ ነው። ሌሎች ቋንቋዎች እንዴት እንደሚያዙ ትንታኔዎች ያቀርባል። የቡድን መብቶች በተለያየ መንገድ ተቀምጠዋል። ግን ኤትኒሲቲ የሚለውን ብሔር የሚለውን ግን ብዙ ብሔር ያላት ሀገር ናት እንደምታውቁት ህንድ፣ አንድም አልተቀመጠም። እና ምንድነው ያደረጉት እነሱ? እኛ ብሔር ብሔረሰብና ህዝብ ብለን ስንነሳ ህገ መንግስት ስንጽፍ እነሱ ደግሞ we the people of India ነው ያሉት። ስለዚህ ማህበረ ፖለቲካ የህንድ ማህበረ ፖለቲካዋን ስንመለከት ለአስተዳደር እንዲመች አንዳንድ ቦታዎች ላይ በዛው አካባቢ አንድ ብሔር በመንለው እኛ የሰፈሩትን ራሳቸውን እንዲያስተዳድሩ ያደረገቻቸው አንዳንድ ቦታዎች አሉ። ግን ህገ መንግስቱ በአጠቃላይ ማትከፋፈል ህንድን የፈጠረ ነው እና the people of India united የሆነ ነው ማለት ነው። ከሃይማኖትም ከብሔርም ከምንም የተውጣጣ ማንኛውም የህንድ ሰው we the people of India ብሎ ነው ቃል የገባው። እና የዚችን ሀገር ማህበረ ፖለቲካ ያየን እንደሆነ ብሔርን የሚያዩት ህንዶች ብሔርን የሚያዩት ከፖለቲካ ነጥለው ነው ማለት ነው። እንደ አጠቃላይ ህገ መንግስታቸውን ያየን እንደሆነ ህገ መንግስታቸው የሚረዳው እንደዛ ነው። ህገ መንግስታቸው የሃይማኖት መብት የብሔር መብት መከበር አለበት። ነገር ግን ፒፕል የሚለው እኛ ጋር ፒፕል የሚባለው ወይም ህዝብ የሚባለው የፖለቲካ ስብስብን አይደለም። እኛ ብሔር ብሔረሰብና ህዝብ የሚለው እኛ ጋራ ህዝብ የሚለው የፖለቲካ ስብስብ አይደለም። የተለያየ ሃይማኖት የተለያየ ባህል ወይም የተለያየ ብሔር የመጡ ሰዎች አንድ ላይ ተሰባስበው የሚፈጥሩት ስብስብ አይደለም ህዝብ። በኢትዮጵያ ሁኔታ ህዝብ የሚባለው የራሱ ቋንቋ ያለው የራሱ መልክዓ ምድር ያለው የራሱ ብሔር የሆነ ማለት ነው ህዝብ የሚባለው። እዚህ ግን ብሔር ዘለል ነው። ማንኛውም ሰው ተሰባስቦ በሀሳብ ከተስማማ ህዝብ ይባላል። አጠቃላይ ደግሞ ህንድ አንድ የፖለቲካ ማህበረሰብ ናት ማለት ነው። ስለዚህ የህንድ ትንታኔ ህንድ ህገ መንግስት እንደዛ ነው። እንዳልኳችሁ በዚህ ሰፊ ህገ መንግስት ውስጥ ብሔር የሚል ስም አንድ አልተጠቀሰም። ኬንያ ውስጥ ያየን እንደሆነ ኬንያ አንድ 15 ጊዜ የሚሆን መለስተኛ ዶክመንት ነው የኬንያ ህገ መንግስት። አንድ 15 ጊዜ ብሔር የሚል ስም ተነስቷል። እና ግን ሲጀምር የኬንያ ህገ መንግስት ሲጀምር we the people of Kenya ወይም ደግሞ እኛ የኬንያ ህዝብ ነው የሚለው። እኛ የኬንያ ህዝብ ሲል እንግዲህ ማህበረ ፖለቲካውን ያሳያል። ማህበረ ፖለቲካው ምን ማለት ነው? ከሃይማኖትም ከብሔርም ከሌላም ተውጣተን በዜግነት ላይ የተመሰረተ ኬንያ በኬንያዊነታችን ላይ የተመሰረተ አንድ ህዝብ ሆነናል ነው። the people we the people of Kenya ማለት እኛ የኬንያ ህዝብ ማለት ነው። እኛ የኬንያ ህዝብ እንግዲህ ግን ስለ ብሔር እንዳልኳቸው 15 ጊዜ አንስቷል። መግቢያው ላይ ምንድነው በብሔር ያለንን ብዝሃነት እናከብራለን የሚል ስለ ብሔር ሲያነሳ፣ ቻፕተር 4 ላይ ደግሞ ምንድነው የሚለው? ቻፕተር 4 ላይ ስለ መብት ሲያነሳ በጾታ በብሔር ወዘተ መድሎና ማግለል እንዳይኖር መርሆችን አስቀምጧል። ብሔርን የጠቀሰው በብሔሩ ሰው በብሔሩ መገለል የለበትም። የትኛውንም ስራ ሲሰራ ይሁን ሀሳቡን ሲያካፍል በብሔሩ ወይ በሃይማኖቱ ሰው ሊገፋ አይችልም ኬንያ ምድር ውስጥ ከሚል ነው ብሔርን የጠቀሰው። ቻፕተር 5 ላይም እንደዚሁ ስለ መሬት ሲያነሳ ምን አድርገዋል? ኬንያውያን መሬትን
ግለሰብ ይይዛል። ግለሰብ የራሱ መሬት አለው ኬንያ ውስጥ፣ መንግስትም አለው፣ መንግስትም ይይዛል። ኮሚኒቲስ የሚሏቸው ደግሞ አሉ። እንግዲህ ኮሚኒቲ ሲባል ብሔርም ሆኖ ለምሳሌ የግጦሽ ቦታ ሊሆን ይችላል፣ ወይም ደግሞ የባህል ቦታ ሊሆን ይችላል። አንድ ብሔር የባህላዊ ክንውኖችን ሊያደርግ የሚፈልግበት ቦታ ሊኖረው ይችላል። በዛ መንገድ መሬት ኦን ሊደረግ ይችላል። ከዛ ውጭ ግን ይዞት የሚገነጠለው ቅድም ያልነው የፕራይሞርዲያሊዝም የኢንስትሩሜንታሊዝም አስተሳሰብ በዚህ በኬንያ ዶክመንት ውስጥ አታዩትም። እና የህንድ ህገ መንግስት እንዳልኳችሁ ከዚህ ፕራይሞርዲያሊስት አይደለም፣ ኢንስትሩሜንታሊስትም አይደለም። ኬንያም ያያችሁ እንደሆነ እንደዛ አይደለም። ፓርላማውም ሲገነባ ይላል ለምሳሌ ሴቶች፣ አካል ጉዳተኞች፣ ማይኖሪቲስ ወይም አነስተኞች ማለት ነው በቁጥራቸው፣ እነሱን ሁሉ አካታች እንዲሆን መደረግ አለበት ነው የሚለው። ከዛ ባሻገር ግን በዘር መደራጀት፣ በብሔር መደራጀት፣ በሃይማኖት መደራጀት ኬንያ ውስጥ የተከለከለ ነው። ስለዚህ የኬንያ ሶሺዮ ፖለቲካ በህገ መንግስቷ ላይ ያለው የህገ መንግስቷ ብሔርን የሚረዳው እንደዚህ ነው ማለት ነው። ብሔር ጌጣችን ነው ይላሉ፣ ብዝሃነት ጌጣችን ነው ይላሉ፣ ክብራችን ነው ይላሉ ኬንያውያን። ነገር ግን ራሱን እንደ አንድ አገር አናየውም፣ ራሱን ብሔርን እንደ አንድ መንግስት አናየውም። ይሄ ልዕልና አልተሰጠውም። ይሄ ሶቨሬኒቲ የምንለው እኛ ጋር ሉዓላዊነት አንሰጥም ለሱ። ይህንን ኬንያ ወስዳለች፣ ኬንያ ተረክባለች። ሉዓላዊነትን ኬንያ ይዛለች። ምንድነው መሬት፣ አጠቃላይ መሬትን ደግሞ ኬንያ ወስዳለች። ስለዚህ ያንን ለብሔሮች አንሰጥም። የዚህ ያ ትምህርት እዚህ አይሰራም ማለት ነው። እንግዲህ ጋናን ያያችሁ እንደሆነ ጋና ሲጀምር ህገ መንግስታቸው ሲጀምር ሁሉን በሚችል አምላክ ስም ብሎ ነው የሚጀምረው። ሁሉን በሚችል አምላክ ስም we the people of Ghana ነው የሚለው። እኛ የጋና ህዝብ ነው የሚለው። ህዝቦች ህዝብ we the people of Ghana። እንግዲህ ልክ እንደ ሌሎቹ ማህበረ ፖለቲካው እዚህ ጋራ ምንድነው ማለት ነው ብዙ ብሔር ነው ያለው ጋና ውስጥ እንደምታውቁት፣ ግን የተባበረን አንድ ህዝብ ነን ከፖለቲካ አንፃር ማለት ነው። አንድ ሉዓላዊ ህዝብ ነን። ሉዓላዊነትን አንሰጥም ለማንም። ብዙ ብሔሮች አላችሁ እዚህ ጋና ውስጥ፣ ግን ሉዓላዊነት የላችሁም። ሉዓላዊነት የጋና ነው። ጋና ወስደዋለች እሱን። ለጋና በፈቃደኝነትም ሰጥተናል ነው የሚሉት። እንግዲህ ብሔር ወደ 4 ጊዜ አካባቢ ነው የተነሳው ጋና ውስጥ። ጋና ህገ መንግስት ውስጥ 17 ቁጥር 17 ላይ ነጻነት፣ እኩልነት አለ። ጋና ውስጥ ነጻነትና እኩልነት አለ። ማግለል ደግሞ ወንጀል ነው የሚለው ላይ ቻፕተር 17 ማለት ነው። አንቀጽ 17 ነው። አንቀጽ 2ኛ እንደምንለው ዜጎች በብሔራቸው አይገፉም ነው የሚለው። ብሔርን እንግዲህ የገለጸው በዚህ ነው። ሌላው የጋናዊነት መንፈስ የሚል አንድ አስገራሚ ነገር፣ የጋናዊነት መንፈስ ለጋና ታማኝ የመሆን ጉዳይ ከሌሎች ማንነቶች ሁሉ በላይ ነው ነው የሚለው። ከብሔር ከሌሎች ማንነቶች ሁሉ በላይ ይሄ ጋናዊነት መግነን አለበት ነው የሚለው። እና እንግዲህ ይሄ ነው ሴክሽን 2 ላይ ፖለቲካል ፓርቲስ የሚባል አለ። እንግዲህ ሴክሽን 2 ላይ ንዑስ አንቀጽ 4 ላይ ደግሞ በብሔር፣ በሃይማኖት፣ በሌሎች ማንነቶች ላይ መደራጀት አይቻልም። ፖለቲካ ፓርቲ ብሔራዊ ጠባይ ሊኖረው ይገባል ይላል የጋና ህገ መንግስት። ስለዚህ የጋና ማህበረ ፖለቲካ ወይም ደግሞ ይሄ ቡድን የሚያዩበት መነጽር እንደዚህ ነው። ቡድን ለነሱ ልንንከባከበው የሚገባ የጌጣችን መገለጫ ግን የፖለቲካ መደራጃ ግን መሆን የለበትም። ይሄ የኢንስትሩሜንታሊስት አስተምህሮ፣ የፕራይሞርዲያሎች አስተምህሮ እዚህኛ ውስጥ የፖለቲካ ሀሳብ ሆኖ ህገ መንግስታችን ውስጥ ሊገባ አይችልም ብለው ከልተውታል ማለት ነው። እንግዲህ ከዛ ደግሞ አንድ ሀገር ልጨምርላችሁ። በዓለም ላይ በብሔር ብዛት አንደኛ የሆነችውን ሀገር ብቻ ልጨምር፣ ከዛ በኋላ አላሰለቻችሁም። በዓለም ላይ በብሔር ብዛት አንደኛ የሆነችው ፓፓዋ ኒው ጊኒ ትባላለች። ወደ 800 ቋንቋ ነው ያለው። ቋንቋ በቋንቋ የሆነች ሀገር ናት። ትንሽ ሀገር ናት፣ ግን በጣም ብዙ ቋንቋ ነው ያላት። ይገርማቸዋል። እና ህገ መንግስቷ
800 ብሔር ይዛ ህገ መንግስቷ ብሔርን ሁለት ጊዜ ነው የገለጸው። አንደኛው ብዝሃነት ማካተት ይገባል ኢኳሊቲ ኤንድ ፓርቲሲፔሽን የሚለው አንቀጽ ላይ በቃ ብዝሃነት ወሳኝ ነው የሚል ነው። ሁለተኛው ለብዝሃነታችን እውቅና እንሰጣለን የሚል አንድ ቦታ ተነስቷል። ከዛ ውጪ ሌላ የለም እና የዚች ሀገር የማህበረ ፖለቲካ የህገ መንግስቷ አስተምህሮ እንግዲህ ብሔር ያ800 ብሔር 800 ቋንቋ ልንንከባከበው የሚገባ ጌጣችን ነው፣ ግን የፖለቲካ መደራጃ ሊሆን አይችልም። በጊኒነት ይመስለኛል እንደዛ መሰለኝ ፓፓዋ ኒው ጊኒነት ላይ የተመሰረተ ብሔራዊ ፓርቲ ነው የሚኖረን። በዛ ስር እንሰባሰባለን፣ ግን ባህላችንን ቋንቋችን እየጠበቅን ደግሞ የምንኖርበት ስርዓት ገንብተናል የሚል ነው። እንግዲህ ሀገሮች ብዙ ሀገሮች እንዳልኳችሁ በተለይ እናንተ የፖለቲካ ፓርቲዎች የሀገራችን ከዚህ ጉዳይ መውጣት ስላለባት እባካችሁ ፓርቲዎች በደንብ ይሄን ነገር የውይይት መድረክ እያዘጋጃችሁ ተወያዩበት እና ብዙዎቹን ሀገሮች እዩዋቸው አጥኗቸው እና ሀገሮች እንግዲህ ከነዚህ ከሶስት የብሔር አስተምህሮች ይርቃሉ በአብዛኛው ማለት ነው። እንግዲህ ምንድነው አንድ ነገር አለ። አንድ ጥያቄ ላንሳላችሁ። ምንድነው ጥያቄው? እነዚህ ሶስት አስተምህሮች አሁን በኢኮኖሚክስ ውስጥ ለምሳሌ በኢኮኖሚክስ ውስጥ የተለያዩ የቲዮሪስ አሉ እንደምታውቁት የኢኮኖሚ ፖሊሲ ስናወጣ ማለት ነው። እንግዲህ ወደ አንዱ የሚወጣ ወደ አንዱ የሚወድቅ ልንከተል እንችላለን፣ ፓርቲዎች ሊከተሉ ይችላሉ። ነገር ግን ይሄ የብሔር ትምህርት ግን የዘር ትምህርት ግን አንዱን መከተል በጣም አደገኛ ነው። ፖለቲክስ ከነዚህ ከሶስቱም መውጣት ነው ያለበት። ይህን ነገር እንድትወያዩበት ነው አንዱ በጣም እንደው ኢንሲስት ማደርገው የፖለቲካ ፓርቲዎች በተለይ አንድ ፖለቲከኛ ብሔር ስሪት ነው፣ የተፈጠረ ነው፣ ተፈጥሮ የሚያድግ ነው፣ የሚሞት ነው፣ ወይም ደግሞ አይደለም ብሔር ኤንሸንት ነው፣ እነዛ ፕራይሞርዲያሊስቶች እንደሚሉት ማለት ነው። ኤንሸንት ነው፣ ተፈጥሮ አይደለም፣ ከሰው ልጅ ህይወት ጋር የተያያዘ ነው፣ ከቋንቋ እና የሰው ልጅ እንደማይለያየው ታሪኩ እንደማይለያየው እንደዛ ነው የሚል ትምህርት ውስጥ እዚህ ውስጥ መግባት ኢንስትሩመንት ነው የሚለው ትምህርት ውስጥ መግባት የለም። ትንታኔዎቻችን ውስጥ ይሄ መግባት የለበትም። ፖለቲከኛ ስንሆን ማለት ነው። ሂስቶሪያንስ፣ እነዚህ የታሪክ ሰዎች፣ አንትሮፖሎጂስቶች፣ ሌሎች ሰዎች ይተንትኑ። ብሔር እንደዚህ ነው ይበሉት፣ ምን እንደዚህ ነው ይበሉት። ፖለቲከኛ ግን ይሄንን ዳራ እያደረገ ይሄን ትንታኔ እየሰጠ ፖለቲካ ማስተማር የለበትም። ይሄ ነው ትልቁ የፖለቲካችን ኪሳራ። አንዱን ትምህርት ይዘን እዛ ላይ ለመጫን ስንሞክር ማለት ነው። እንግዲህ የኢትዮጵያ ህገ መንግስት አንዲት ትምህርት ይዞ ይሄ ኢንስትሩሜንታሊስት የሆነ ነገር ይዞ በሙሉ ዶክመንት አድርጎ መንግስት ሁሉ አዋቅሮ በዛ ነው ችግር ውስጥ የገባ ነው። እና ፖለቲከኛ ከነዚህ ጋር መሄድ የለበትም። ቡድን ማስተናገድ ነው ያለበት እንጂ በቡድን አመጣጥ ላይ አናሊሲስ መስጠት የለበትም። ለምሳሌ ልንገራችሁ፣ ይሄ ካልቸራል ሪሌቲቪዝም ይባላል ነገር አለ። ምን ማለት ነው? በእኔ ቴስት ሌላውን መፍረድ ማለት ነው፣ አለመፍረድ ማለት ነው። ምሳሌ እኔ በባህሌ እኔ ያደኩበት ማህበረሰብ የሚበላቸው ምግብ አይነቶች አሉ። ሌላው ሀገር ደግሞ የሄድኩ ጊዜ ደግሞ ሌላ ነገር ሲበላ አየሁኝ። ግን ያንን ማህበረሰብ እኔ በእኔ ቴስት እነሱን ጀጅ ማድረግ አልችልም። ባህል እንደዛ ነው፣ በተፈጥሮ ጀጅ ማድረግ አይቻልም። ብሔርም እንደዛ ነው። ትንታኔዎቻችን አንድን ብሔር ከዚህ ነው የመጣው፣ ቋንቋ ከዚህ ነው የመጣው፣ ታሪክህ ይሄን ይመስላል እና ከዚህ የተነሳ ፖለቲካው ይሄን መምሰል አለበት የሚል ድምዳሜ አደገኛ ነው። ብሔሮች፣ አንዳንዶቹ ብሔሮች እግዚአብሔር ነው የፈጠረኝ የሚሉ አሉ። ለምሳሌ አይሁዳውያንን ብትወስዱ፣ የኢትዮጵያን አይሁዳውያንን ብትወስዱ እነሱ አሁን እንደ አንድ ግሩፕ እንደ አንድ ቡድን አንድ ፖለቲከኛ ተነስቶ አጥንቻለሁኝ፣ መጽሐፍ ቅዱስንም አየሁት፣ ይሄኛውንም አየሁት፣ በአንትሮፖሎጂም አየሁት፣ ስሪት ናችሁ እናንተ ሶሻል ኮንስትራክት የሚባለው እንትኑ ስሪት ናችሁ ቢላቸው እነሱ አይደለንም ነው የሚሉት። እነሱ ምንድን ነው የሚሉት? በአብርሃሚክ ኮቨነንት ስር ይላሉ አይሁዳውያን፣ በአብርሃም ቃል ኪዳን ስር የተሰባሰበን ህዝብ ነን ይላሉ። የለም አይደላችሁም፣ ስሪት ናችሁ፣ ቋንቋችሁ ከዚህ ነው የመጣው፣ የቋንቋችሁ ዘር ከዚህ ቋንቋ ጋር የተገናኘ ነው ምናምን ብሎ አንድ ፖለቲከኛ ትንታኔ ውስጥ ከገባ ያ ማህበረሰብ ጋር ተጋጨ ማለት ነው።
ትግራይ ብሔር አመጣጡ ይሄ ነው ትንታኔ ከሰጠን በኋላ ከሌላው ብሔር በዚህ ይለያል ምናምን ብሎ ፖለቲካ መስራት። አማራው እንደዚህ ነው ሶሻሊ ኮንስትራክት ነው የለም ኢኔት አለው በጣም ኤንሽንት የሆነ ነው የሚል ክርክር ከፖለቲከኞች መጠበቅ የለበትም። ይሄ ነው የፖለቲካ ኪሳራችን። አብዛኛው እንደዚህ አይነት ትንታኔ ውስጥ ፖለቲከኞች ፓርቲዎችም አንግባ ነው። በማኒፌስቶአችን ውስጥ ይህን ለመተንተንና አንዱን ለመከተል ወይ ብሔር ስሪት ነው ብሎ መነሳትም የለም ደግሞ ስሪትም አይደለም ተፈጥሯዊ ነው ብሎ መነሳትም ፖለቲከኛን የሚመለከተው ጉዳይ አይደለም ነው የምላችሁ። እኛን ፖለቲከኞችን የሚመለከተን ያንን ቡድን የሚጠይቀውን መብቱን ማስጠበቅ መደራጃ የፖለቲካ መደራጃ እንዳይሆን ማድረግ ግን መብቱን ማስጠበቅ ነው። ሃይማኖትንም እኮ እንደዛው እኮ ነው። ሃይማኖት ስብስብን የተሰራህነህ እንለው እሱ እግዚአብሔር ነው የፈጠረኝ ስብስብ ነው ካለ መብቱ ነው። በቃ በዛ ላይ ትንታኔ አንሰጥም። እና ይሄ አንድን ትምህርት ይዞ ያንን የፖለቲካ መሳሪያ ለማድረግ የምንሄድበት መንገድ ነው አደጋ የፈጠረው። ብዙ ኮንስቲቲዩሽንስ ብዙ ህገ መንግስቶች አሁን ከዚህ ስለወጡ ነው ግጭት የቀነሱት። እኛ ሀገር ደግሞ አንዱን ይዞ አንዱን ትምህርት አንጠልጥሎ በዛ ላይ ነው ቅርጸ መንግስቱን ሁሉ የሰራው አስተምህሮ አጠቃላይ መዝሙራችን ሁሉ ያ ነው የሆነው። እና ፖለቲከኛ ከነዚህ ከሶስቱም ትንታኔዎች መውጣት ነው ያለበት። ታሪክ ሰዎች እንዳልኳችሁ በዩኒቨርሲቲ ደረጃ ሪሰርች ይሰራ ምን ይባል፣ የፖለቲካ ፓርቲ ግን ይሄንን አንዱን ይዞ ፕራይሞርዲያሊስት ይሆን ወይም ደግሞ ሶሻል ኮንስትራክት። አሁን ሶሻል ኮንስትራክት ኢትዮጵያ ውስጥ ያለው ትልቅ ችግር ምንድነው? እነዚህ ፕራይሞርዲያሊስት የሚባሉት ቅድም ያልኳችሁ ፖለቲከኛ ሲሆኑ ኢንስትሩሜንታሊስት ይሆናሉ ብያቸዋለሁ። እና ብሔር መሳሪያ ያደረጉት ኢንስትሩሜንታሊስት የምንላቸው እነሱ ብሔር መደራጃ ነው ብሔር ኢትዮጵያ ብሔር ስብስብ ናት አሁን ያለውን ህገ መንግስትም ደግፈው ማለት ነው ይከራከራሉ። እነዚህ ሶሻል ኮንስትራክት ደግሞ የሚሉት ምንድናቸው? ብሔር ስሪት ነው ይሉና የተፈጠረ ነው ብሔር ወደፊትም ሊጠፋ የሚችል ነው አርጎባ እኮ ጠፍቷል እንደዚህ ወዘተርፈ ብለው ለማሳመን ይሞክራሉ። አሁን የነዚህ የሁለቱ ምሁራን ያስተምህሮ ግጭት አገረ መንግስቱ እንዲረጋጋ ያደርገው። እነዚህ ብሔር ስሪት ነው የሚሉት ኃይሎች ምንድነው? በብሔር ፍርስራሽ ላይ አገር ለመገንባት ነው። ብሔር ቀላል ነገር እኮ ነው፣ የተሰራ እኮ ነው፣ ሊፈርስም ይችላል። ቋንቋ ይወለዳል ያድጋል ይሞታል እንደሚባለው ብሔርም ይወለዳል ያድጋል ይሞታል። ግን ኢትዮጵያን መገንባት ላይ እንትን እንበልና በሚል ብሔርን የማፍረስ አዝማሚያ ያለው አስተሳሰብ ነው ይዘው የሚመጡት። እና እነዚህ ሁለት አስተሳሰቦች ኢትዮጵያ ውስጥ ያሉ ያስተምህሮ ግጭቶች ናቸው። ከዚህ ያስተምህሮ የሚመነጩ ናቸው። እና ከነዚህ መታቀብ ያለበት ይመስለኛል ፖለቲከኛው ሌሎች አይዲዮሎጂስ ላይ ማሰብ ነው ያለበት። ቡድንን ማስተናገድ ነው ያለበት። እንደ መንግስት ከእግዚአብሔር ነው የመጣሁትን ያለውን ቡድን ጥሩ ተፈጥሬ ነውም ካለ በራሱ ለምሳሌ አንዳንድ ናሬቲቭስ አሉ። አንዳንድ ቡድኖች የየራሳቸው አመጣጥ የሚናገሩት አፈ ታሪኮች አሏቸው። የጅማ ኦሮሞ ብትመለከቱ እንዴት እንደመጣ የጅማ ኦሮሞ ይተነትናሉ። ያንን አክብሮ ሳይነኩ እነሱ የመጡበት ይምጡ። ግን አሁን ምንድነው የምትፈልጉት? መንግስት የመስተንግዶ ስራ ነው የሚሰራው። ትንሽ ባህል መካደሚያ ቦታ ካስፈለገ ይሰጣል፣ መንግስት ይሰጣቸዋል። ነገር ግን ያችን ሎካል ማንነት ይዘው ግን የፖለቲካ መደራጃ ማድረግ የለባቸውም። እንደ ሌሎች ሀገሮች እሱን መስዋዕት ለሀገር ማድረግ ያለባቸው ማለት ነው። እና ከነዚህ አስተምህሮዎች ውጪ መራመድ አለበት ፖለቲካችን ማለት ነው። ዋናው እንግዲህ ምን እናድርግ ከሚለው ውስጥ አንዱ ትልቁ ጉዳይ ይሄ ሆኖ ከዛ ባሻገር ግን ባለፈው ያነሳሁላችሁ ዛሬም ለወገኖች በተለያዩ ፖለቲካ ፓርቲ ውስጥ ያላችሁ ወጣቶችም ሁሉም የፖለቲካ ፓርቲዎች ጣምራ ፌዴራሊዝም የሚለውን ሀሳብ እንደገና እንድታዩ ዛሬም ኢንሲስት አደርጋለሁ፣ እንደገና ጠይቃለሁኝ። ህገ መንግስት ሪቫይዝም ስናደርግ ጣምራ ፌዴራሊዝም ያቀረበው የኢትዮጵያ ማህበረ ፖለቲካ ያስተካክላል ብዬ በጣም አምናለሁኝ። እንግዲህ የጣምራ ፌዴራሊዝም ፒላሮች 4 ናቸው። ጣምራ ፌዴራሊዝም የሚለው ቪዲዮ እንደገና እንድታዩት ልጋብዝ። የጋራ እሴት አለ፣ መቅረጽ አለ፣ የግልና የቡድን መብት የሚያከብር ህገ መንግስት መቅረጽ ሁለተኛው ነው። የጋራ እሴት መቅረጽ ስንል እንግዲህ ሁላችንን ሊያግባባ የሚችል የጋራ እሴት አለ። እሱን ቀርጾ መርሆ ማድረግ ነው። ያ ለአንድነታችን ይጠቅመናል፣ እንደ ግሉ ይሆናል፣ እርስ በርስ ያያይዘናል። ህገ መንግስታችንም የቡድንም የግለሰብን መብት እንዲያከብር ማድረግ ነው።
ባለ ሁለት የፌዴራል ስርዓት መፍጠር ነው። ይሄንን እዛ ላይ በቪዲዮ ላይ ተመልከቱት። ቋንቋን በሚመለከት የቋንቋ ዘርፍ ያነሳሁትንም ተመልከቱት። ሁሉን ቋንቋዎች ለህገ መንግስት እውቅና መስጠት ይቻላል የኢትዮጵያ ሀብት ብሎ ያ ደግሞ ሪኮግኒሽን ያመጣል፣ ሴንስ ኦፍ ቢሎንጊንግነስን ያመጣል። ሁሉንም ቋንቋዎች በታችኛው እርከን ላይ ኦፊሻል ማድረግ ይቻላል። የጋራ መግባቢያ ቋንቋም ደግሞ በስምምነት መምረጥ የግድ ነው። የቋንቋ ተቋማትንም ብዙ አካዳሚስ በመክፈት ቋንቋዎቻችንን ልንጠቀም እንችላለን። ይሄ በጣም ወሳኝ ነው። በመጨረሻ ባለፈው ሳምንት አንድ ያሳየኋችሁ አንድ ስዕል ነገር ለማሳየት ሞክሬ ምንም አልታየም። በኋላ ቪዲዮውን ሳየው እና እኔም ስዕል ጎበዝ አይደለሁም። በዛ ምክንያትም ነው ላይቱ ብርሃኑም ጥሩ ስላልሆነ ነው መሰለኝ። እና በአጠቃላይ አሁን ያለው ኮንስቲቱሽናችን ህገ መንግስታችን በአጠቃላይ የብሔር ቅደም ዘመን ውስጥ ስንገባ ቅድም ያልኳቸው ኢንስትሩሜንታሊስት የሆነ የብሔር አስተምህሮ ያለው ፖለቲካው ስንገባ እያንዳንዱ ኢትዮጵያ ውስጥ ያሉ በሺህ የሚቆጠሩ ቀበሌዎች፣ ወረዳዎች በዚህ ራስን በራስ ማስተዳደር ውስጥ 3 እንደውም ዛሬ ሲቆጥሩ 4 ሆነ። ይገርማቸዋል። 4 ህዝብ ፈጥሯል። የተለያየ 3 ብዬ ነበረ። ዛሬ ሌላውን ደግሞ ሳጠና ለካ 4 ነው። የሚያስገርም ነገር ነው በጣም ነው። 4 ህዝብ ፈጥሮብናል። ላሳያችሁ። ባለፈው ጊዜ ያሳየኋችሁን ዛሬ ይታያል ብዬ አስባለሁ። መቼም ይሄ የምታዩትን እንዳልኳችሁ ስዕል ጎበዝ አይደለሁም፣ ለማሳየት ነው ይሄንን ሞከርኩት። ይኸው እቺ መሀከል ላይ ያለች አስኳል እንበለው ወይም ብሌን አለች። ከዛ ቀጥሎ ደግሞ ሌላ አለ፣ ይሄኛው ደግሞ አለ፣ መጨረሻ ላይ ጠርዝ ደግሞ ይሄኛው አለ። እንግዲህ ይሄኛው አንድ ብሔር ራስ ማስተዳደር ሲባል በዛ ራስ ማስተዳደር ውስጥ አይደንቲቲ ፖለቲክስ ማንነት ፖለቲካ ሲጀመር ቶሎ ብሎ ኒውክሊየር ማንነት ይፈጥራል ብያችኋለሁ። ዋናው ኦሮሞ ማን ነው? አሁን ኦሮሞ የፖለቲካ መደራጃ ሲሆን ኦሮሞነት የክልል ሲይዝ በፌዴራሉ ውስጥ ውክልና የሚሰጠው በኦሮሞነት ነው ተብሎ ሲነሳና አንድን ህዝብ ኦሮሞ ከዚህ ወደ አንተ ኦሮሞ ነህ ሲባል ቶሎ ብሎ የሚመጣው ነገር ምንድነው? ዋናው ኦሮሞ ማን ነው የሚል ነገር ውስጥ ያስገባል። ይሄ የተፈጥሮ ነው፣ የፖለቲካው ተፈጥሮ ነው። እና በዚህ ምክንያት አስኳል ማንነት ቶሎ ይፈጥራል ማለት ነው። ወይም ብሌን ያደርግ እንደ ብሌን በቃ እንደ ብሌን የሚታይ ማለት ነው። በትግራይ ውስጥ ነግሬያቸዋለሁ ባለፈው ጊዜ ልክ ይሄ ብሔር ፖለቲካ እንደተጀመረ አድዋ ያው እንመለስ ስለነበሩ ከፍተኛ ስልጣን ያላቸው ኃይል ያላቸው እነሱ ስለነበሩ አድዋ እንደ አስኳል ሆና ነበር፣ እንደ ብሌን የምትታይ በትግራይ ፖለቲካ ውስጥ። ወደ አክሱም ስትሄዱ ደግሞ ራቅ ራቅ እያለ ይሄዳል። እና አንዱ እሱ ነው። ሌላው በዛ ብሔር ውስጥ ደግሞ አንድ ብሔር ተብሎ በአንድ ግዛት ውስጥ አስተዳደር ሲፈጠርለት ፔሪፌሪያል የሆነ አይደንቲቲ ይፈጠራል ብያችሁ ነበረ። እና የሚስፈጠሩ አሉ፣ የሚገፉ አሉ የግድ። ለምሳሌ በኦሮሞ ውስጥ ተመልሼ ስመጣ ጉጂ፣ ቦረና፣ ጅማ ኦሮሞ ወዘተርፈ የሚባለው ሎካል አይደንቲቲ ይባላል። ወይም የአካባቢ ማንነት፣ ንዑስ ማንነቶች ማለት ነው። በአንድ ማንነት ውስጥ ንዑስ ማንነቶች አሉ። ንዑስ ማንነቶች በህገ መንግስት ውስጥ ምንም ትንታኔ ያልተሰጣቸው ምን ይሆኑ እነሱ? ኢትዮጵያ ልዩ ልዩ ናት፣ ብሔር ግን አንድ ነው የሚል ነው ባለፈው ያነሳሁላችሁ አስተሳሰቡ። እና ብሔር ግን አንድ አይደለም፣ ንዑስ ማንነቶች በውስጡ እኮ አሉ። ስለዚህ እነዛ ንዑስ ማንነቶች ነው። ለምሳሌ ወለጋ ውስጥ ብትሄዱ ወለጋ በጣም አስኳል ይሆናል። አስኳል ከሆነ በኋላ ቦረና፣ ጉጂ ያው ኦሮሞ ሆኖ እዚህ ሰርክል ውስጥ እንዲገባ ያደርገዋል። ፔሪፌሪያል የሆነ አይደንቲቲ ይፈጥራል ማለት ነው። ሁለተኛው ደግሞ ከነዚህ ውጭ ደግሞ እዛ ወለጋ ልወሰዳችሁ። እዛ ወለጋ ውስጥ እነዚህ ደግሞ ከኦሮሞ አይደለንም ያሉ ሰዎች ወይም ደግሞ ኦሮሞ ያልሆኑ ሰዎች ማለት ነው። ለምሳሌ ወለጋ ውስጥ የሚኖር ጉራጌ፣ ወለጋ ውስጥ የሚኖር ትግሬ፣ ወለጋ ውስጥ የሚኖር አማራ፣ ወለጋ ውስጥ የሚኖር ሀዲያ ሰው በሙሉ እዚች አስኳላ ውስጥም የለም፣ ራስ ማስተዳደር ውስጥ በሚባለው ውስጥ የለም። እዚህ ፔሪፌሪያል ውስጥ ደግሞ እነ ጉጂ እነ ቦረና ሊኖሩ ይችላሉ። ይሄ አይኖርም። ከዛ ተስፈንጥሮ ወጥቶ ራስ በሚባለው ውስጥ ስለሌለ ራስ ማስተዳደር ውስጥ የሚባለው ውስጥ ስለሌለ ማርጂናላይዝድ ይሆንና እዚህኛው ክበብ ውስጥ ይቆያል ማለት ነው። እንግዲህ የፖለቲካ ስልጣንን በሚመለከት ፖለቲካ ተሳትፎ በዚህ ርቀት ከዚህ ከሴንተሩ ከማዕከሉ ይወጣል ማለት ነው፣ ይርቃል። የኢኮኖሚ ጉዳይ በሚመለከት በተለይ ይሄ ደግሞ የኔ ሴንስ ኦፍ ቢሎንጊንግነስ ያልኳችሁ ይገባኛል ያለሁበት የሚለው ስሜት በዚህ ርቀት ይሄዳል፣ ከዚህ ከሴንተሩ ይርቃል ማለት ነው።
ስለዚህ በወለጋ ውስጥ የሚኖር አማራ፣ ትግሬ ምናምን እዚህኛው ክልል ውስጥ ይገኛል ማለት ነው። የመጨረሻው ደግሞ በጣም የሚሄደው ምንም ሆምላንድ የሌለው አሁን እነዚህ እዚህ ላይ ያሉት ያልኳችሁ እና አማራ እና ጉራጌ እና ሀዲያ ምናምን ከዚህ የተገለሉት አስኳል ማንነቱ ውስጥ የላችሁም። ሌላ ሆምላንድ አላችሁ ኢትዮጵያ ውስጥ። አማራ ክልል አለ፣ ሀዲያ የራስ ቦታ አለ፣ ትግሬም ትግራይ ክልል አለ፣ ሌላ አለ ተብሎ ነው የሚኖረው እዚህ ወለጋ ውስጥ የሚኖረው። ከዚህ ውጭ ያሉት እዚህ ግሪን የሆኑ አረንጓዴው ደግሞ ኢትዮጵያ ዜግነት የምትሰጣቸው ውጭ ሀገር ሰዎች አሉ። እነዚህ የውጭ ሀገር ሰዎች ሆምላንድ የሚባለው በዚህ በኢትዮጵያ ውቅር ውስጥ የመንግስት ውቅር ውስጥ ምንም ሆምላንድ የላቸው፣ መሬት የላቸው። አማራም አይደሉም። አሁን አንድ ቻይናዊ እንግዲህ ተመልከቱ መጥቶ ኢትዮጵያ ውስጥ ኖረ፣ ኢትዮጵያ ፓስፖርት ሰጠችው። ሚስትህ ኢትዮጵያዊ ስለሆነች ኢትዮጵያን ስላገባ እንኳን ደስ ያለህ በቃ ያው ከዛሬ ጀምሮ ኢትዮጵያዊ ነህ ብለው ሰጡት ለዛ ቻይናዊ። ያ ቻይናዊ ወለጋ ነው የሚኖረው። ወለጋ ሲኖር የት ነው ሆምላንዱ? አሁን ይሄ ሰው እዛም ቁጭ ብሎ ወለጋ ቁጭ ብሎ እንኳን ትዝ የሚለው የሚያርፍበት ከዛ ቢባረር የሚሄድበት ማረፊያ የለውም። እና የመጨረሻውን ጠርዝ ደግሞ እሱ ይዞ ይኖራል ማለት ነው። እና ይሄ ፎርሙላ ይሄ መንግስትን ያዋቀርንበት መንገድ ቬሪ ዴንጀረስ፣ በጣም አስቸጋሪ ነው። ህብረተሰብን እንደዚህ ልንመራ አንችልም ነው። ስለዚህ ህገ መንግስታችን ያደረገው ይሄንን ነው። ህገ መንግስታችን በየወረዳው በየቀበሌው 3 ነበር ያልኳችሁ ባለፈው። ዛሬ ይሄኛውን የውጭ ሀገሩን ሰው ኢትዮጵያ በጣም ብዙ ሺህ ሆኗል። አሁን ከብዙ ሀገሮች የመጡ ዜጋ እያደረገች እየተቀበለች፣ ግን ሆምላንድ የሌላቸው ማረፊያ የሌላቸው ወፎች አድርጋ ዝም ብላ በየቦታ የበተነቻቸው ማለት ነው። እነሱ በዚህ ጠርዝ ላይ በየሄዱባቸው አካባቢ በዚህ ጠርዝ ላይ ይኖራሉ ማለት ነው። ይሄ ጉዳይ መሻሻል አለበት። ሁሉም ኢትዮጵያዊ እዚህ ወለጋ ውስጥ ሲኖር ራስ መባል አለበት። ወደዚህ ማህበረ ፖለቲካ ነው መሻገር ያለብን። ሁሉም ከሃይማኖት ውጪ ከብሔር ውጪ በኢትዮጵያ ምድር ውስጥ የሚኖሩ ኢትዮጵያውያን እንደዚህ በራስ እንደ ብሌን የሚታዩበት፣ ይሄ ደግሞ ፔሪፌራል አይደንቲቲ የሚኖርበት፣ ወጣ ብለው ደግሞ የአካባቢው ተወላጅ ሳይሆኑ ተብለው የሚገፉበት፣ ከዛ ደግሞ ከውጭ ሀገር የመጣው ደግሞ ኢትዮጵያዊ ነህ ተብሎ ነገር ግን እንደዚህ ማርጂናላይዝድ የሚሆንበት ሁኔታ ማቆም አለበት። ይሄንን ስናሻሽል የኢትዮጵያ ማህበረ ፖለቲካ ተሻሻለ ማለት ነው እንግዲህ። እና በአጠቃላይ ትልቁ ችግር ኢትዮጵያ ውስጥ ያለው የአስተዳደር ውቅር ችግር ይሄ ነው። ዛሬ የታያችሁ ይመስለኛል። እንግዲህ እቺ እንዳልኳችኋል ደግሞ አስኳል ማንነት ወይም ደግሞ ብሌን ነው። ብሌን አይናችን ብሌን አይነት ማለት ነው። ይሄ ደግሞ ንዑስ ማንነቶች ናቸው። ይሄ ደግሞ ተዘልለው የሚኖሩ ናቸው። እነዚህ ደግሞ ናቹራላይዝድ የሆኑ ኢትዮጵያውያን ወደ ኢትዮጵያዊነት የመጡ ውጭ ሀገር ዜጎች ማለት ነው። እንዲህ አይነት አስተዳደር የትም ሀገር ሊኖር አይችልም። ይሄ በአንድ ቀለም በእኩልነት ቀለም መለወጥ አለበት። ወደዛ ማህበራዊ ፖለቲካ ማህበረ ፖለቲካ ምዕራፍ ማደግ ይኖርብናል። ሁላችሁም እንግዲህ በዚህ ጉዳይ ላይ ቅድም እንዳልኩት በተለይ ፖለቲካ ውስጥ ያላችሁ ወገኖች እንድታስቡበት እንድትመካከሩ እንዳንድ ኢትዮጵያዊ መክራለሁ ልበል። እንግዲህ ከዛ ባሻገር ይሄንን ፕሮግራም በማስተላለፍ ረገድ በጣም እያገዘኝ ያለው ይሄ ህብረታችንን ፕሮግራም እያገዘን ያለው ወንድማችን መሳይ መኮንንን በጣም አመሰግናለሁ። ኢሳን ቴሌቪዥን ባለሙያዎችን ሰውነትን ቴክኒሽያኑ ሰውነትና ሌሎችንም የኢሳን ማኔጅመንትን እጅግ በጣም አመሰግናለሁኝ። ፕሮግራሙን ስትከታተሉ የነበራችሁ ወገኖችንም እጅግ በጣም አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። ስለነበረን ጊዜ አመሰግናለሁ። ሰላም